ይቅርታ እኔ የሚመጠነኝን ወንድ አግኝቻለሁ። እምቢ ካልሽ ግን ጨፍልቄ ነው የምገልሽሽ። እዚህ የመጣሁት ለኔ ያሰብከውን ሞት ላንተ ማድረግ እንደምችል ላሳይክ ነው። አይገርምም? አንቺ ስትፈጠሪ ጀምሮ ስህተት እንደሆንሽ መረዳቱ በጣም ነው ማደንቀው። አንደኛ እቺ ልጅ አንተን አታፈቅርም። እኔን ካንቺ ለማራቅ ከሆነ ፍላጎትሽ በጣም ጥሩ። እሺ የኔ ልጅ ከእንዳንቺ አይነቷ መተተኛ ጋር መኖር አይፈልግም። በመተትሽ ተማምነሽ ከሆነ እስከነ መተትሽ ነው ጋነም መመካትሽ። ማርታ ሮቤል ሰውየው መጥቷል። የቱ ሰውዬ? ደመኛችን። ምን? መቼ ነው የመጣው? አላወኩኝም። ወንድሜም ደብቆኝ ነበር። እሺ ላንቺ ማን ነገረሽ? ፍሬንድሽ ደውላ ነገረችኝ። እሷም ለህይወት በጣም ተጨንቃለች። እሷ ደግሞ ለምንድን ነው የምትጨነቀው? እኔ እንጃ፣ ግን ደግሞ እሷን ማዳኛ መንገድ ፈልጊ አለችኝ። ህይወት ግን በጭራሽ ከሞት መትረፍ አትፈልግም። ለምን? ከነበርንበት ቦታ ጠፋችብኝ። ብፈልጋትም በጭራሽ የለችም። ፖሊሱ እኮ እሷን ነው እየፈለገ የነበረው። አውቃለች። ከዛ ተነስተን ሄድ ነው እኮ እሷን እንደሚፈልጉ አውቀን ነው። ወይ ህይወት፣ ቆይ ምን መሆኗ ነው? እሷማ ለኔ ተጨንቃ ነው። እኔ ወደ ቤት እየሄድኩ ነው። ፖሊሱ ካላገኛት እዛው ነው የምትሆነው። እሺ እንኳን መጣ። ቆይ በአንተ በኩል ምን የተለየ ነገር አግኝታል? እኔ እንግዲህ ያልከኝን ሴት ለማግኘት እየሞከርኩ ተስፋ አለው። ግን ያቺ ሴት እኮ እሷ አላቱን ትችላለች የገደለችው። እና ማን ነው? እንግዲህ ማን እንደሆነ ለማወቅ ጥረት እያደረግን ነው። ቆይ የገዳዩ ማንነት ሳይታወቅ እሷ አይደለች ማለት ተገቢ ነው? እሷ አይደለችም ብለን እኮ አልደመደብንም። እሷ ዳዊት በተገደለበት ሰዓት ከርቀት ሆና ስትከታተል የሚያሳይ የቪዲዮ ቅጂ አግኝተናል። እንዴት አገኛችሁ? በአካባቢው ካለ አንድ መኖሪያ ቤት ከተቀረጸ የደህንነት ካሜራ ላይ ነው ያገኘነው። ታዲያ እሱ ሲገደል እንዴት አላገኛችሁ? እንግዲህ አጋጣሚ ሆኖ እሱ የተንቀሳቀሰበት አካባቢ ያሉ መኖሪያ ቤቶች የደህንነት ካሜራ የላቸው። አሁን ያገኛችሁት ቪዲዮ ይቺ ልጅ እሱ ሲገደል እያየች እንደነበር የሚያረጋግጥ ነው? እሷ ስታይ የነበረውና ሲሰማት የነበረውን ፍርሃት በማየት ነው የገመትነው። ቆይ ይቺ ሴት በሌላ ሰው ልታስገድለው ትችላለች ብለህ ታስባለህ? እንግዲህ ከቪዲዮ በመነሳት ነው የራሴን ግምት የነገርኩ። እኔም እኮ የጠየኩት እሱን ነው። እቺ ሴት እሷ የምታስገድለው ከሆነ ለምንድን ነው ፍርሃት ሲሰማት የነበረው? ከዚህ በፊት ሰው ሲገደል አይታማታ ከሆነ ትፈራ ትችላለች። ልክ ነው። ምንም አለምን ግን የዳዊትን መገደል ያየችው ብቸኛ ሴት እሷ ብቻ ነች። እንግዲህ እሷን ፈልጎ ለማግኘት ቅድሚያ ሰጥተን እየሰራን ነው። ምርመራው ግን በወንጀለኞቹ የተጠለፈ ነው ይመስለኝ። የቱ ምርመራ? ይሄ ምርመራ እንዴት እንደዛ ልትል ቻልክ? ዳዊት ከነበረበትም ሆነ እስከ ሞተበት ድረስ የሚያሳይ ካሜራም ሆነ የሚያይ ሰው እንደሌለ እርግጠኛ የሆነ ገዳይ ፖሊስ በሚገባ ምን እንደሚያስብ ያውቃል። በዚህ ልክ የሚያስብና የሚጠነቀቅ ገዳይ ደግሞ ለፖሊስ የተወሰነ ፍንጭ ትቶ ሊሄድ ይችላል። ምን ለማግኘት? ጊዜ። ፖሊሶች እሱ የሰጣቸውን ፍንጭ ተከትለው ሲሄዱ እሱ ደግሞ የተወሰነ ጊዜ ያገኛል። አቶ አንበሳው ወንጀለኛውን በጣም አግነን ልናየው አይገባም። የልጄ ገዳይ በንቀት የሚታይ አይደለም። ወንጀለኛው ማንም ይሁን ማን ለሰራው ስራ በቂውን የሆነ ቅጣት ያገኛል። ለዛም ደግሞ ሲባል ቀን ከሌት እየለፋ ነው። የልጅቷ ጉዳይስ? ከእሷ ጋር ያደረጋችሁትን የስልክ ልውውጥ አግኝቼዋለሁ። አንዴ እኮ ደውላ ስታስፈራራኝ ነበር። ዳዊትን ለምንድን ነበር ያስፈራራው? ኧረ እኔ ምን አድርጎኝ? መሬቱ ጾም እያደረ እሱ እዚህ ስራ ፍለጋ ብሎ ሲባክን እያየው ከመቆጣት ውጪ ለምን አስፈራራዋለሁ? ታዲያ እሷ ከየት አምጥታ ነው እሱን ከገደልከው እያለች ስትዝትብህ የነበረው? ኧረ በፈጠረ እኔ ከየት እንደሰማች በምን አውቃለሁ? ከመሬት ተነስታ እኮ ነው የፎከረችብኝ። አንተ ዳዊት ምንም አይነት ሚስጥር የማይጠብቅ አልጫ እንደሆነ ስትነግራት ነበር። የምን ሚስጥር ነው? ስልኬን ሰጥቶ አድራሻውን ሁሉ ተናግሯል። እኔም በጣም ተናድጄባታለሁ። በሁለቱ መካከል የፍቅር ግንኙነት ነበር። እሱ
እሱን ማስጠይቀው አገሩን ስለማላቅ ነው የቀረብኳት ብሎ ነበር። እራሱ እንዲጠብቅ ግን ነገሬው ነበር። ስሚ አንቺ አንቺ አይደለም የኔ ስም። ምን አልሽ? ምንድን ነው ያልሽው አንቺ መናጢ? ስሜ ህይወት ይባላል። ከዚህ በኋላ ልታናገረኝ ከፈለክ በስሜና በአክብሮት ጥራኝ። አንቺ ማናባሽ ስለሆንሽ ነው በአክብሮት ማወራሽ። ለመሆኑ አንቺ ስለ አክብሮት ታውቂያለሽ? እኔ ክብር ያለኝ ሴት ነኝ። ክብር የሚባል ነገር እንዳለ ስለማውቅ ነው በአክብሮት የምመልስልክ። ቆይ ምን አግኝተሽ ነው እንደዚህ ጥግብ ያልሽው? እሱ አንተን የሚመለከት ጉዳይ ነው። እኔ በአንቺ ጉዳይ ምንም የሚመለከተኝ የለም። እኔ ስመጣ አይንክ መጨፈን ነበረብክ። ይኸውልሽ አንቺ ውርንጭላ፣ ሁለተኛ ልጅ አጠገብ እንዳደርሽ። ሁለተኛ ልጅክን ያጠገብ እንዳይደርስ ንገረው። ቆይ አንቺ ማን ስለሆንሽ ነው የኔ ልጅ እንደዚህ የምትናገር? እኔ ህይወት እባላለሁ። አንተ ማን ስለሆንክ ነው እንደ ጎረምሳ መንገድ ላይ ጠብቀኝ ከምትሳደበው? ቆይ ጭራሽ አንቺ ስለ ልጅ ትናገራለሽ? አንድ ሁለት ቀን ከሱ ጋር ስለተኛሽ ስለ ልጅ ልታወሪ ፈለግሽ? እኔ እስካሁን በዚህ መጠን የማናገርህ ከኔ ተለየ ምንም ነገር አላየሁብክም። ይኸውልሽ አርፈሽ ወደሚመጥንሽ ብትሄጂ ይሻልሻል። ይቅርታ፣ እኔ የሚመጥነኝን ወንድ አግኝቻለሁ። ታዲያ ለምን አባሽ ነው ልጅን ማተተዩ? በጣም ስለማፈቅረው። እሱን የምትመጥነው እኩያ የሆነች ሴት አለችው። ልክ ነህ። እኔ ምችን ሴት አውቃታለሁ። ሲመስለኝ ስሟ ህይወት ነው። ማነሽ ህይወት? አሁን በዚህ እድሜሽ ትልቅ ስህተት እየተሳሳትሽ ነው ያለሽው። ስሜታዊ ሆነሽ የምታደርጊያቸው ነገሮች ሁሉ ስህተት ናቸው። እስካሁን የወለዱትን ሰዎች በነድሜ ለሰሩት ስህተት እኛ ዋጋ እየከፈልን ነው። እኛ መሳሳቻ ጊዜ የለንም። እኛ መሳሳት የምንጀምረው እናንተ ለሰራችሁት ስህተት ኃላፊነት ወስዳችሁ ዋጋ መክፈል ስትጀምሩ ነው። ይሄንን ማድረግ በማትችሉበት ሁኔታ እኛን ተሳሳታችሁ አትበሉ። ባይሆን እናንተ መሳሳታችሁን አቆሙ። የአንቺ ወላጆች በተሳሳቱት ስህተት የኔ ልጅ ዋጋ ልታስከፍያቺ አታስብ። እኔ ዋጋ መክፈል አቁሜ የራሱን ወላጆች ዋጋ እያስከፈልኳቸው ነው። አንቺ ደግሞ እንደዚህ አይነት ባለጌ ስለሆንሽ ነው ለልጅ የማትገቢው። እንግዲህ እሱ በጣም ካፈቀረኝ እኔ ምን ማድረግ እችላለሁ? ለኔ እንደዚህ ባለጌ መሆንሽን በግልጽ እየነገርሽኝ ከሱ ጋር ለመሆን ማሰብሽ በጣም ነው የሚገርምኝ። በጣም ይኸውልህ የሮቤል አባት፣ እኔ እየነገርኩህ ያለሁት እውነቱን ነው። ከፈለክ ደግሞ ራስ ማረጋገጥ ትችላለህ። ሮቤል አንቺን ሊያፈቅርሽ አይችልም። ምናልባትም ለስጋ ፍላጎቱ ሊያመቻችሽ ይችላል። አንቺም ቢሆን ይህን እያወቅሽ መታለል የለብሽም። ለስጋዊ ፍላጎት ከፈለገኝ እንኳን የፈለገውን ነገር ካገኘ በኋላ ትቶኝ ይሄዳል። አንተ እንደምታውቀው እኔ ባረግዝ እንኳን ለኔ ዳንታ ሳይሰጠው ትቶኝ ይሄዳል። እሱ የሚፈልገኝ ለጊዜያዊ ስሜት ከሆነ ለምን ትጨነቃለህ? ለምን ቤት ቁጭ ብላ አትጠብቀው? የኔ ልጅ እኔም ሴት ልጅ አለችኝ። በጊዜው ብዙ ሴቶች አፍቅረው ነበር። ልጄ ወንድ አፍቅራ ራሷን ልታጠፋ ነበር። እኔ የሰራሁትን ስህተት ማንም እንዲደግመው አልፈልግም። እኔና ሮቤል ከጋብቻ በፊት ምንም አይነት ግንኙነት ስለማናደርግ አንተ የሰራከውን ስህተት ልጅክ አይደግመውም። ስለዚህ አትጨነቅ። እየቀለድሽ ነው? አይደለም። ይሄንን የወሰድኩት ከእናቴ ነው። እናቴ እኔን የወለደችኝ የማይታመን ሰው አምና ነው። እኔ ግን ባፈቅረውም ለልጄ ስለማስብ ከጋብቻ በፊት ምንም አይነት ግንኙነት አላደርግም። ሮቤል ከዚህ በፊት ስንት ሴቶች እንዳሳሳተ ታውቂያለሽ? ሮቤልን እንደምታየው አይደለም። መጀመሪያ ጊዜ ያየኝ የአቶ ታደለ ቤት ተቀጥሬ ይሰራ ነበር። ማለት የቤት ሰራተኛ ነበርኩ። ከዛ ከቤት ሲያስወጡኝ ጊዜው ማታ ስለነበር እሱ ቤት አሳደረኝ። እሱም ቤቱን ለቆ ሌላ ቦታ አደረ። አንቺ ደግሞ ሮቢ ለሴቶች ትልቅ ክብር ያለው መስሎሽ እያሰብሽ ነው ያለሽ። ይሄ ጥሩ ነው፣ ግን አንቺ የምታስቢው አይደለም። ለሁለት ሳምንት እሱ ጋር ነበርኩኝ። ቀን አብሮኝ ሆኖ ማታ ደግሞ ወደ ማደሪያው ይሄዳል። አሁንም እሱ ቤት ነው ያለሁት።
ስለዚህ ስለማታውቀው ሰው ብዙ ከምታወራ ዝም ብትል ይሻላል። ጭራሽ እኔ ነኝ የማላውቀው? ብታውቀውማ ያኔ መሰለ መልካም ሰው ለስጋዊ ፍላጎት ነው የሚፈልግሽ ብለህ ልታታልለኝ አትሞክርም ነበር። አሁንም አንድ ማስጠንቀቂያ ልንገርሽ፣ ሮቤል ካንቺ ጋር እንዲሆን አልፈልግም። ትሰሚያለሽ? እምቢ ካልሽ ግን ጨፍልቄ ነው የምገልሽሽ። ሮቤልን አፈቅረዋለሁ። አንተ ስላስፈራራከኝ እሱን መተው አልችልም። አንተም ደግሞ እየመጣክ እኔን ማስፈራራት አትችልም። የኔ ልጅ ከእንዳንቺ አይነቷ መተተኛ ጋር መኖር አይፈልግም። በመተትሽ ተማምነሽ ከሆነ እስከነ መተትሽ ነው ገሃነም መመካትሽ። እኔና ሮቤል እንፋቀራለን። እሱ ልጅክ ስለሆነ እንደፈለክ ማድረግ ትችላለህ። እኔን ግን በጭራሽ አትችልም። አሁንም የማወራክ የሮቤል አባት ስለሆንክ ብቻ ነው። ይኸውልሽ ይሄ ምላስሽን ቆርጬ ነው ለድመት የምሰጠልሽ። ትሰማኛለህ? ከዚህ በኋላ ማንም ሰው ጫፊ ሊነካኝ አይችልም። አንተም ብትሆን ይኸውልሽ የራት ግብዣው እንዲቀር የምትፈልጊበትን ወይ አሳማኝ ምክንያት ንገሪ። አትሰማኝም እንዴ? እኔ እዚህ ቤት መስራት አልፈልግም። አንተ አሳዳጊ የበደለሽ አንቺ እኔን እንደዚህ መናገር አትችይም። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ ያስረሻል። አንቺ ማለሽ? እመቤት ትባላለች። እንጀራ እናቴ ነች። ተረጋጊ። አንቺ ተረጋጊ፣ እባክሽ ተረጋጊ። ጭራሽ ፈጣሪ ሆይ በራስሽ ችግር እኮ ነው ሁሉ ነገር እየተፈጠረ ያለው። ተነሳ፣ ያንተ መኪና አስቀምጠ የአባት መኪና ይዘህ ሂድ። ምንድነው የምትችሉበት? በጭራሽ አንቺ ልጄ ሚስት ሆናች። ጤና ይስጥልን። ጥቆማ ደርሶን ነበር የመጣ ነው። አንቺ ያምሻል እንዴ? ሁለተኛ አንቺ አትበለኝ ባክሽ። አንቺም ሲበዛብሽ ነው። አቶ ታደለ ለምንድን ነው ስነ ስርዓት የማትይዘው? ትልቅ ሰው አይደለ? ስርሽ ይበጠስ። ሁለተኛ እንደዚህ በድንገት ዘው ብለሽ እንዳትገቢ እሺ? ቆይ ልጅክ ታማ ተኝታ ለምንድን ነው አንተ እዚህ ቤት የምትጠብቀው? ያልበላሽን አትከኪ። ከዚህ በፊት ለልጄ ህይወቴን ሰጣታለሁ ብለህ ስትፎክር ነበር። አሁን ግን እዚህ ለገዛ ቤትክ ዘበኛ ሆነ ተቀምጠሃል። አንቺ እባብ የሆንሽ ልጅ አፍሽን ዝጊ እሺ? እኔ የሚሄድበትን ቦታ ላንቺ እየነገርኩ አይደለም የሚሄደው። ከዚህ በኋላ እንደዚህ ነው የሚሆነው። ብቻ ግን የትም እንድትሄድ አልፈልግም። ይሄ በቁም የሚያቃዥሽ በሽታ ሳያሳብድሽ በፊት ከግቢ ውጪ። የምሬን እኮ ነው። ከዚህ በኋላ እንደ አባትና እንደ ልጅ ካንተ ጋር ነው መሆን የምፈልገው። እንደው ምንዋ ጥላቻ የማይገባሽ ነሽ ግን ፈጣሪ ያለ። እኔም እኮ ልጅክ አይደለም፣ ግን ደግሞ ደመኛችን ብቻዬን እንዳያገኘኝ ስለምፈልግ ነው። እዚህ ቤት የመጣሽው ፍሬና ራሄልን ለማስገደል ነበር። እሱ አልሳካ ሲልሽ ደግሞ አብረሽኝ መዞር አማረሽ። እዚህ የመጣሁት ለኔ ያሰብከውን ሞት ለአንተ ማድረግ እንደምችል ላሳይክ ነው። ታዲያ ለምን አብረሽኝ ትዞሪያለሽ? ህይወት ፈርተሽ ነው አይደል? እኔ አንተ በጭራሽ አልፈራክም። ህይወት ስመኝ፣ ፈርተሻል። ድንገት እዚህ ቤት ውስጥ ብቻዬን ትቶኝ ቢሄድ ልሞት እችላለሁ ምናምን እያልሽ ፈርተሻል አይደል? አብረሽኝ ብትዞሪ ምንም ይለወጥ ነገር የለም። ላንቺ የመጣ ሞት እኔን፣ ለኔ የመጣ ሞት ደግሞ አንቺ ጋር መሆን አይችልም። ምንም ነገር ማስቀረት አትችልም። በነገራችን ላይ ራሄል እንደማትወዳት በፊትም ቢሆን አውቅ ነበር። እሷ እንደምትወዳት የምታስመስለው እኔን ለማናደድ እንደሆነ በደንብ አውቅ ነበር። ምን አለበት ግን በዚህ ምድር ላይ እንዳንቺ መጣላው ፍጥረት እንደሌለ ብታውቂ። እሱንም በሚገባ አውቃለሁ። በጭራሽ መቼም ልወድሽ እንደማይችል ተረድተሽ እባክሽ ግቢ ልቀሽ ውጪ። ከዚህ ግቢ እኔም አንተም በጭራሽ መውጣት አንችልም። የምጠላትን ሴት እዚሁ እያየካት ትኖራለህ። ይኸውልሽ ህይወት፣
አንቺ እስካሁንም እዚህ ቤት ያለሽው ሮቤል ቤት ስለሆንሽ ነው። እሱ ደግሞ በቅርቡ ይሄዳል። ያኔ መገመት የማትችይው ነገር ነው የሚገጥምሽ። እሱን እናያለን። እንዴ ማነው ልብሴን እንደዚህ ያደረገው? ልብሴን ማነው መሬት ላይ አውጥቶ የጣለው? እንዳንቺ ስራ ፈት መስልኩሽ እንዴ አንቺ ልብስ አውጥቼ የምጥለው? ታዲያ ካንተ ውጭ እዚህ ቤት ሌላ ሰው አለ? የሮቤል አባት ነው መሬት ላይ ሲረጋግጠው የነበረው። ከዛ አንተም ልጅክን በመተት ነው ያሰረችው አልክ? ምን ነው አይደለም እንዴ ታዲያ? ቆይ ግን ራሔል አሁንም ከሮቤል ጋር ትሆናለች ብለህ ተስፋ ታደርጋለህ እንዴ? አንቺ ልጅን ስም አትጥሪሽ ባለጌ። ይሄን ነገርማ በግልጽ ልትነግረኝ ይገባል። በየጊዜው በየቀኑ እና ሮቤልን ለማጣላት ነው የምትለፋው። ህይወት አሁን ከዚህ ቤት ውጪ። እሺ ቆይ ንገረኛ። ልጅክ ሆስፒታል ተኝታ እንኳን እኔና ሮቤልን ለመለያየት ትጥራለህ? ቆይ ግን በምን ምክንያት ነው ከልጅክ መታመን በላይ የኔና የሮቤልን መለያየት የፈለከው? አንቺና ያ ጎረምሳሽ የኔ ጠላቶች ናችሁ። ልጄ መርዝ የጠጣችሁ በዛ እንከፍ ፍቅረኛሽ የተነሳ ነው። ይሄን ደግሞ መቼም አረሳውም። እኔና ሮቤል ብንለያይ እንኳን በጭራሽ ሮቤል ከራሔል ጋር መሆን አይችልም። ራሔል መቼም እንዳንቺ አትሆንም። ስለዚህ ከሮቤል ጋር መሆን አትችልም። በዚህ ደግሞ እኔ በጣም ደስተኛ ነኝ። ራሔል እንደኔ ስለሆነች ሳይሆን ለእህትና ለወንድም የተፈጠሩ ሰዎች ፍቅረኛሞች መሆን ስለማይችሉ ነው። በቃ አንተ ምን ተረተክ እኛን ተወን። ህይወት እውነት ለመናገር እንኳን አንቺ ራስሽ ለሮቤል የምትመጥኝ ሴት እኮ አይደለሽ። እንግዲህ ፍቅር ያመጣጠነውን መለያየት አይቻልም። ሮቤልን በመተት ተብትበሽ አደንዝዘሽ አጠገብሽ ስታደርጊው ጊዜ እድሜ ልኩን አብሮሽ የሚኖር ነው አይደል የመሰለሽ? ልብክ በጥላቻና በክፋት የተሞላ ስለሆነ ስለ ፍቅር ምንም አይገባክም። በነገራችን ላይ ግን ሰይጣን ስለ ፍቅር ካወራ ሰውን ለመጉዳት ብቻ ነው። ስለ የትኛው ሰይጣን ነው የምታወራው? አንቺም ፍቅር ፍቅር እያልሽ የሮቤልን ህይወት የምታጨልሚ ሰይጣን ነሽ። ይሄን ደግሞ አባቱ በሚገባ ያውቀዋል። የሮቤል አባት በወጣትነቱ አንድን ሴት አስረግዞ ክዶ ነበር። ለልጁ ግን አባት መሆን አልከበደውም። አሁን ደግሞ ያችን ልጅ በመፈለግ ባለበት ሰዓት ላይ ሮቤልም እንደዚህ አይነት ስህተት እንዲሳሳት አይፈልግም። አይገርምም? ግን አንቺ ስትፈጠሪ ጀምሮ ስህተት እንደሆንሽ መረዳቱን በጣም ነው ማደንቀው። እሱ በወጣትነት ያስረገዝካትን ሴት ትተክ መሄድ እንደምትችል ግን አባትነትን ጨርሶ መሸሽ እንደማይችል የተረዳ ትልቅ ሰው ነው። አታስቢ። እሱ ለሚወዳት ልጁ እንዴት አባት መሆን እንዳለበት፣ ለማይወዳት ደግሞ ምን መሆን እንዳለበት በደንብ አድርጌ ያስተምረዋለሁ። እሺ እባብ አባይ ከየት እየመጣ ነው? አንተን ፈልጌ ቤት መጥቼ ነበር። እና ህይወት እዛ ነች? ለምን ነበር የፈለከኝ? እኔማ እቃውን ለማውጣት ነበር የመጣሁት። በስልክ እኮ እንድታወጣ ነግሬው ነበር። ይሄ የማይረባ ሰውዬ ታዲያ ለምንድን ነው የከለከለኝ? እኔ ምን አውቃለሁ? የኔ ልጅ ህይወትን አናግሬያት ነበር። ምንድን ነው የምታናግራት? በመሃላችሁ ስላለው ግንኙነት ጥንካሬ ጠይቂያት ነበር። አባዬ ለምን ጠየካት? አሁን ያለችበት ሁኔታ እኮ በጣም ከባድ ነው። አቶ ታደለ ስለሷ የነገረኝ ነገር በጣም ነው ያስጨነቀኝ። እሱ ስለሷ ምንም አይነት መልካም ነገር ሊናገር አይችልም። በእርግጥ ሮቢ ትንሽ የተጋነኑ ነገሮች እንደነገረኝ አውቃለሁ። ግን ደግሞ እሷን ሳናግራት እሱ ከነገረኝ ማለት ትንሽ እውነት እንዳለ አረጋግጫለሁ።
አባዬ ለምንድን ነው ማሰማኝ? እሱ ስለሷ ምንም አይነት እውነት ሊነግርህ አይችልም። እሺ አንተ እስቲ ስለሷ ንገረኝ። ምን ልንገርልህ? ሮቢ ታፈቅራታለህ? አዎ በጣም ነው ማፈቅራት። እሷስ? እሷም እንደምታፈቅረኝ አውቃለሁ። እኔ ግን አይመስለኝም። እቺ ሴት ግን አንተን ታፈቅራለች ብዬ ፈጽሞ አላስብም። ቆይ ዛሬ አናግራት እንዴት በዚህ ልክ እርግጠኛ ልትሆን ቻልክ? ሮቢ እኔ የሴቶችን ባህሪ በሚገባ ጠንቅቄ ያውቃለሁ። ዛሬ ማንኛውም ሴት እውነተኛ ማንነቷን ከኔ መደበቅ አትችልም። አባዬ ቆይ እንዴት ነው እኔ እድሜ ልኬን አብሬክ የኖርኩት ልጅን መረዳት ያቃተ? እሷን እንዴት ነው በ30 ደቂቃ ልትረዳት የቻልከው? ሮቢ ከዚህ ልጅ ጋር የጀመርከው ነገር ስላስጨነቀኝ ነው። አንተንም ቢሆን ጠንቅቄ ስለማውቀ ነው። እሷም ያረጋገጠችልኝ ፍርሃቴ ልክ እንደሆነ ነው። አባዬ እኔን በተመለከተ ምንም አይነት ነገር መፍራት የለብህ። እኔ ደግሞ የሚበጀኝንና የማይበጀኝን የማውቅ ሰው ነኝ። ልክ ነህ። አንተ ክፉንም መጥፎንም የምትለይ ትልቅ ሰው ነህ። ግን እቺ ልጅ በተመለከተ ፍቅር የጋረደህ እውነታዎች አሉ ሮቢ። እነዚህን እውነታዎች ደግሞ እኔ ጠጋብዬ አውቄዋለሁ። አባዬ ሰላኔ በጣም እየተጨነቀ ከሆነ እኔ ራሱ በጣም ነው የምገረመው። ሮቢ ለምንድን ነው የምትገረመው? አንተ እኮ የኔ ብቸኛ ልጄ ነህ እንዴ። በአንተ እምነትም ቢኖር እኮ እንደ አባት እጨነቃለሁ። አሁን እኔ ከሷ ጋር ያለኝን ግንኙነት እንድተው ልትነግረኝ ነው? አይደለም፣ እኔ በአንተ ምርጫ እስማማለሁ። ምንም ነገር እንድትመርጥ አላስገድድህም። ግን በምትመርጠው ነገር ላይ ማውራትም እፈልጋለሁ። እንደ አባት የኔን ጭንቀቶች መረዳትና መንገርም አለብህ። እሺ ምን ልትነግረኝ ነው የፈለከው? ይኸውልህ ሮቢ፣ አንደኛ እቺ ልጅ አንተን አታፈቅርህም። ታፈቅረኛለች። አንተን ብታፈቅር እኮ እኔን ታከብረኝ ነበር። አሁን ያየሁት እኮ ለአንተም ሆነ ለእኔ ምንም አይነት ክብር እንደሌላት ነው ያየሁት። እስኪ መጀመሪያ አንተ ምን እንዳልካት ንገረኝ። እኔ ከልጄ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ አልኳት። እና እሺ እንድትል ጠብቀህ ነበር? እኔ የነገርኳት እምቢቷንም ወይም እሽቷን ፈልጌ ሳይሆን ለአንተ ያላትን አክብሮት ለማወቅ ፈልጌ ነው። ግን እኔን እንዳባት ሳይሆን ካንተ ጋር ግንኙነት እንዲኖረው የማትፈልገው ጓደኛ አድርጋ ነበር ያናገረችኝ። አባዬ ህይወት ብዙ መከራዎችን አሳልፋለች። አንተም ብትሆን እኮ ከሷ ጋር ብዙ ችግሮች አሳልፈሃል። ስቃዩንም ቢሆን እኮ ተሰቃይተሃል። የሷንም ማዘን ስታዝን ቆይተሃል። የፈለገ ነገር ቢፈጠር እኮ አንተ እንደሌሎቹ ሰዎች እኮ ማየት የለባትም። እሺ አባዬ ሌላ የምትነግረኝ ነገር አለ? እቺ ሴት ምንም አቅም እንደሌለና በራስ መወሰን የማትችል አድርጋ ነው ያየች። በጭራሽ ህይወት እንደዚህ አይነት ሐሳብ የላትም። እኔ ልታስገድደኝ አትችልም። ከቻልክ ሂድና ልጅህን አስቁመው። እሺ ብሎ እኔን ትቶልህ ከሄደ ይዘው ሂድ ማለት ምን ማለት ነው? እኔ እንደማፈቅራትና ትቻት መሄድ እንደማልፈልግ ነው የነገረች። እሷን በተመለከተ በራስ እንደማትወስን እርግጠኛ ነች። ለዛ ነው ከቻልክ ሂድና አስቁመው እያለች በንቀት ስትናገር የነበረችው። ይኸውልህ ሮቢ፣ እቺ ልጅ ከችግሯ ለመውጣት ተጠቅማባለች። አሁን ላይ እሷ ካልተወች በስተቀር አንተ ልትተዋት እንደማትችል እርግጠኛ ነች። ይሄ ደግሞ ከባድ ንቀት ነው። አባዬ እሷ በጣም ታፈቅራለች። እሷ የምትፈልገውን ነገር ለኔ ብለሽ ተይ ብትላት ትተዋለች። አትተው። አንድ ሴት የምታፈቅር ከሆነ ለአንተ ብላ ምንም ነገር ትተዋለች። የምታፈቅር ሴት የራሷን ችግር ብቻ እያወራች አንተ መጠቀሚያ አታድርገ። ይልቁንም ለአንተ ትጨነቃለች። ችግር እንኳን ቢኖርባት ችግሯን ሁሉ አታወራህም። ይኸውልህ አባዬ እኔ ህይወትን አፈቅራታለሁ። ቆይ ሮቢ፣ ከሷ ጋር አስደሳች ጊዜ አሳልፈህ ታውቃለህ? ስለ ወደፊት ውስጥ አውርታችሁ ታውቃላችሁ? እሷንስ አስደስታህ ታውቃለህ? ተደስታብህ ታውቃለች? ይኸውልህ አባዬ ህይወት አንተ የምትላቸውን ነገሮች ልጄ ግልጹን ንገረኝ። ታውቃለች አታውቅም? አታውቅም። እንደሷ አይነት ሴቶች ደስ እንኳን ቢያሰኙ ደስታው እንኳን ረጅም እንዲሆን አይፈልጉም። ወዲያው መልሰው ለራሳቸው እንድትጨነቅ ያደርገዋል። አባዬ ህይወት ለኔ ትጨነቃለች። እኔን ክፉ ነገር እንዲነካኝ አትፈልግም። ቆይ ይህን እውነት የሚያረጋግጥ አንድ ጥያቄ ልጠይቅ ሮቢ። ቀጥታ አዎ ወይንም አይ ብለህ ነው የምትመልስልኝ። እሺ ጠይቀኝ። እሷ እስከዛሬ እየኖረች ያለችው አንተ በምትፈልግበት ቦታ ነው ወይንስ እሷ በምትፈልገው?
እሷ በምትፈልገው አንተስ እንዳትኖር ነግራት ጠይቃት አታውቅ? ሁል ጊዜ ነው የምነግራት። ይኸውልህ እንደሱ አይነት ሴቶች የሚፈልጉትን ጉዳይ ብቻ ነው ማራመድ የሚፈልጉት። ላንተ ብለው እሺ ብለው እንኳን አንተ በምትፈልግበት ቦታ እንኳን መኖር ቢጀምሩ ሁሌ እሺ እያሉ እያስከተሉ እነሱ መኖር የሚፈልጉበት ቦታ ያኖረዋል። እና ሻውን ምን አድርግ ነው የምትለኝ? በጣም የምትፈልገውን ነገር እንድትተው ንገራት። ካልተውሽ ግን ግንኙነታችን ይቆማል በላት። አልተው ካለች ደግሞ እስከ ዛሬ የኖርከውን ህይወት መኖር እንደማትፈልግ ካሁን በኋላ ንገራት። እኔን የምትፈልጊ ከሆነ ትተሽ ነይ በላት። እናም አባቴን ያናገርሽበት መንገድ ሁለተኛ እንዳይደገም ብለ ንገራት። የማታፈቅረን ሴት ታፈቅረኛለች ብሎ ዝም ብሎ መኖር መጃጃን ነው። አፍቃሪነት ማለት እንደማትፈቅር እያወቅ ዝም ብሎ አብሮ መኖር ማለት ነው። ህይወት ምን ሆነሽ ነው? መንገድ ላይ አባትህን አግኝቼው ነበር። ጥሩ አድርገሽ እንደሰደብሽው እሱም ነግሮኛል። እኔ አልሰደብኩትም። በእኔ ስለተናደድሽ ልታደርጊው ትችያለሽ። እኔ እናንተ አብረን እንድንሆን እንደማይፈልግ ድጋሚ ነግሮኛል። ለእኔም ነግሮኛል። እኔ አንተ ምንተው እንደማልፈልግ ነግሬዋለሁ። ጥሩ ነው ያደረግሽው። እኔም አንቺን መተው እንደማልችል ነው የነገርኩት። እሱ ግን በጣም ነው የተናደደው። ከቻልክ ልጅህን ከኔ ያርቀው ብየዋለሁ። ልጅህን ከኔ ያርቀዋልሽ? አዎ። ሌላስ? እኔን ካንቺ እንዴት ሊያርቀኝ እንደሚችል ሳልነገርሽው? እዚህ ገብቶ ልብሶችን መሬት ላይ በታትኖ ነው የወጣው። ምን? አባትህ ያንተ አባት ስለሆነ አከብረዋለሁ። ከዚህ በኋላ ግን ባንተ ጉዳይ መጥቶ እንደነገረኝ አልፈልግም። ከኔ ጋር አብረን እስከኖርን ድረስ ከአባቴ ጋር ልትነጋገሪ ትችያለሽ። ሮቤል አንተን በተመለከተ የኔን ፍላጎት በግልጽ ነግሬዋለሁ። ከዚህ በኋላ እኔ ጋር እንዲመጣና እንዲሳደብ አልፈልግም። አታስቢ። ከዚህ ወተን የምንገባበትን ቦታ ማንም ስለማያውቀው እኔ ከዚህ ቤት አልወጣም። ለምን? ይሄ የአባቴ ቤት ነው። እዚህም እኖር መብት አለኝ። ተይ እንጂ የአባትሽ ቤት ነው? አዎ። አንተ ግን ከዚህ የመሄድ መብት አለክ። በጣም እየገፋሽ ነው። ለአንቺ ተጨነቂ አብሬሽ በመሆኔ ለኔ ያለሽ አመለካከት በጣም እየተቀየረ። በትክክል የራስህ ህይወት የራስህ ጉዳይ አለክ። ሙሉ ጊዜህን እኔን በመጠበቅና በመከተል ማሳለፍ ልክ አይደለም። በእርግጥ ልክ ነሽ። የአንቺ ፍቅር አስከብሮኝና አስመስግኖኝ አያውቅም። ከአንቺ ፍቅር ከያዘኝ ጀምሮ የማይገባኝን ስሆን ነው የኖርኩት። የፍቅር ስሜትክን መቆጣጠር የማትችል ደካማ ስለሆንክ ነው። በጭራሽ። እኔ በአንቺ እይታ ደካማ መባል ሰው አይደለም። እኔ ሳልሆን ድርጊትና ምርጫህ ነው ያስባለ። ለአንቺ ፍቅር ስላደረግኩትን ነገር በሙሉ ካለፉ በኋላ ተራ መስሎ ሊታዩ ይችላል። እኔን ግን ደካማ ማለት አትችይም። እኔ የሆንከውን ነው እየተናገርኩ ያለሁት። በጣም የምታሳዝኝ ሰው ነሽ። እኔን ከአንቺ ለማራቅ ከሆነ ፍላጎትሽ በጣም ጥሩ። እሺ፣ ለራስህ ያለክን አመለካከት ልትቀይር ይገባል። እኔ ያንተ ህይወት መሆን እንደማልችል ማወቅ አለብህ። ጥሩ። አንቺን ማፍቀር ከአንቺ ጋር መውደቅና መነሳት ስህተት ከሆነ በጣም አመሰግናለሁ። ከዚህ በኋላ እንደፈለግሽ መሆን ትችላለሽ። የማይገባው ቦታ የማይቆይ ወንድ ስትሆን ልትማርከኝ ትችላለህ። ታውቂያለሽ፣ ሁሉም ሰው ለምን እንደሚጠላሽ ግራ ይገባኝ ነበር። ሁሉም ሰው የሚጠላውን ሰው መውደድ ጅልነት ነው። እሺ፣ እንደፈለግሽ። ግን ለአንቺ ስል በዚህ መጠን መናቅ አልፈልግም። እሺ፣ ለፍቅር ስልም ቢሆን በዚህ ልክ ዝቅ ማለት አይገባኝ። እኔም በዚህ እስማማለሁ። ደስ እንዳለሽ። ከኔ ጋር እንድትጎዳ አልፈልግም። በእኔ ምክንያትም አባትህን ማጣት የለብክም። ይኸውልሽ የራት ግብዣው እንዲቀር የምትፈልጊበትን ወይ አሳማኝ ምክንያት ንገሪ። አታማኝም እንዴ? እኔ እዚህ ቤት መስራት አልፈልግም። አንቺ አሳዳጊ የበደለሽ
አንቺ እኔን እንደዚህ መናገር አትችይም። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ ያሳይሻል። አንቺ ማንሽ? እመቤት ትባላለች። እንጀራ እናቴ ነች። ተረጋጊ። አንቺ ተረጋጊ፣ እባክሽ ተረጋጊ። ጭራሽ ፈጣሪ ሆይ በራስሽ ችግር እኮ ነው ሁሉ ነገር እየተፈጠረ ያለው። ተነሳ፣ ያንተ መኪና አስቀምጠ የአባት መኪና ይዘህ ሂድ። ምንድን ነው የምትችሉበት? በጭራሽ አንቺ ልጅ ሚስት ሆናች። ጤና ይስጥልን። ጥቆማ ደርሶን ነበር የመጣ ነው።